በጣም የሚገርም ነገር ተፈጥሯል ማለት ነው። እንግዲህ ኤደንም አይኗን ገልጣለች። አይኗን ገልጣ በደንብ እየተመለከተች ትገኛለች። አባባ ምን ብለዋታል? ልጄ አስተዊ፣ ተመልከቺ፣ ተረጋጊ እንዳሏት እሷም ረጋ እያለች ይኸው እጅ ከፍንጅ ማለት እንግዲህ ይሄ ነው። በጣም በሚገርም ሁኔታ አስቡት። እሷ በፍጹም ነው እንደው በፍጹም ጭራሽ አይደለም ይቅርና ከቲና ጋር ልትጠረጥረው አታስበውም ሁላ። ምክንያቱም በቃ እህቴ ናት ብሏታል። ልክ እንደ ካሌብ ማለት ነው። እንግዲህ ካሌብ ወንድሜ ነው ብላ ዳኒን ይዛው ስትመጣ ምንም አልጠራጠረም። ለምን በቃ ወንድሜ ነው አለች አይደለም። እንደው ምንድነው ያላት ያኔ? ወንድም እንዳለሽ እኮ ግን አልነገርሽኝም ነበር ያላት። መች እኮ አውርተን እናቅና ነው ስለ ፋሚሊ ብላ፣ አይ አንቺ እኮ ነሽ ስለ አንቺ ፋሚሊዎች ያልነገርሽኝ ያላት ያኔ ዳኒን ስታመጣ ማለት ነው። እንጂ ምንም ነገር በቃ ማለት ጥርጣሬ አልነበረውም ካሌብ። አሁንም ልክ እንደዛ ኤደንም እህቴ ናት ስላላት በቃ እህቱ ናት ብላ ነው አምና የነበረው እንጂ በምንም ተአምር ጭራሽ እንደዚህ ሌላ ሪሌሽን ምናምን ብላ ልታሰብ አትችልም። ለዛም ነው ካሌብን ስራ አስገባልኝ ብላው ነበረና ካሌብም ደግሞ ተያዥስ ሲላት ጊዜ እንዴ አንተ ራሱ ልትሆነው ትችላለህ ስትለው አይ አላምነውም ብሏታል። ማለት ስለማይታመን ማለት ነው። ለምን አሁን ላይ ካሌብም አይኑን ገልጦ ስላየ እምነተ ቢስነቱን ስላስተዋለ ሚስቱን ስላባለገበት ብዙ ነገር ስላደረገ ማለት ነው። እና እንግዲህ ኤደንም አልፈልግህም ብለዋለች። ከዚህ በላይ ምን የሚመጣ ነገር አለ? እኔ አንተን ለሰከንድ ለደቂቃ እንኳን ጠርጥሬህ የማላቅ እንዴት ካሌብ የሚያገባው አንቺን ነው እንዴት ትላለህ ብላ ነው አላቀም ነበር ማለት ነው። ስራ ፈት ብላ ያባረረችው። ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁት ትሁት ድራማ ነው ማለት ነው። እንግዲህ በዚህ ክፍል በተመለከት ነው በጣም ደስ የሚል ብዙ ነገሮችን አይተንበታል። ማለትም እንማርበት እና እንግዲህ እድል አልቀናችሁም። ዳኒ እድል አልቀናችሁም። ያነሳው 10 ብርን ነው። በነገራችን ላይ ሌላውንም ቢያነሳው እንደዚሁ ነው። ለምን አባባም ብለዋል። ሲጀመር እኔ መቼ ጻፍኩት? አልጻፍኩለትም። እሱ ያለውን ብር በጭራሽ አልጻፍኩትም ብለዋል። ማለት እንግዲህ ያን 10 ብር ነው። ሁለተኛውን ቢያነሳው ሜቢ 20 ብር፣ ሶስተኛው 30 ብር፣ 3 ስለሆነ ማለት ነው። ሌላ የለውም። እና እንግዲህ 10 ብር ሲወጣለት በጣም ተናዶ በጣም ተቃጥሎ ሄዶ ለትሁት ሲነግራት እንደ አንተ ምን ሆነ ነው ገንዘብህን እኮ የተቀማ ነው የምትመስለው ብለዋለች ማለት ነው። እንዲህም ሄደንም እንኳን ያልሰጡት አባባ እንደውም ከቤት ራሱ ያስወጡት በራሱ ጥሮ ይኑር ብላ ፈርዳለች። እውነቷንም ነው ማለት ዳኒ ወጥቶ መስራት አለበት። ነገር ግን በቃ ሴት መሰሞት አስቡ ፍቅር ብሎ ማለት እንግዲህ ገንዘብ ያለው ነው ያገባሁት ስትል ጊዜ ቲና ገንዘብ ካለው ለምን ብቻሽን ትበያለሽ? ለምን ተባብረን አንበላም ብሎ ይመስላል መቶ ሰው ትዳር ውስጥ ዘው ብሎ ገባ። ይኸው እንግዲህ እንደምናየው እየተዘበራረቀ ይገኛል ማለት ነው። አሁን ግን አባባ ቆርጠዋን ሊያባረሩት ማለት ነው። ከዚህ በላይ ምን ይመጣል? ካሌብም ብሏታል። እኔ ልፈታሽ ወስኛለሁ፣ ሌላ ሴት ላገባ ነው፣ በላይሽ ላይ ላገባ ነው ብሏታል። በፍጹም አትፈታኝም፣ እኔ ሳልፈቅድ አትፈታኝም። ይሄ ህግ አለ እንዴ? ግን ማለት እሷ ካልፈቀደች አይፈታትም የሚባል ሜቢን እንፋታ ነው ብለው ቢሄዱ ሳምንት ወይ እንደዛ ተስማሙ ተብሎ ወር ምናምን ነው ሊሰጥሽ የሚችለው እንጂ እሱ ሳይፈልግ አብረሽ ግዴታ አስገድደሽ መኖር ይሄ ማንኛውም ህግ የሚደግፈው አይመስለኝም። ባይዘወይ እና እንግዲህ ይሄንን ብላለች ማለት ነው። ማለትም በቃ አልፈታህም፣ አንተ ጋር ነው መኖር የምፈልገው ያለች ትመስላለች። ለዳኒ ምን ብለዋለች? በፍጹም አያገባም፣ እኔ እኮ አልፈታሁትም፣ ደግሞም አልፈታውም፣ ገና ብዙ ነገር አደርገዋለሁ። ሲጀመር እኔ ይሄ ሰውዬ ያሳዝነኝ ነበረ አባባን ማለት ነው። ነገር ግን አሁን ግን እያናደደኝ ነው፣ የሆነ ነገር ላረገው ይገባል ብላ እስካሁን ፉከራ ላይ ነች ማለት ነው። አሁንም እየፎከረች ነው። የሆነ ነገር አደርገዋለሁ ብላለች። እና እንግዲህ ኤዱ ወደ ቤት መታ ነበረ። ኤደን ጨዋ ልጅ ስለሆነች ኤዱ እያለን እናወራለን ማለት ነው። ይገባታል። እና ኤዱ ወደ ቤት መታ ነበር። ቲናና ዳኒ ሳሎን ነበሩ። እሷ ደግሞ አባባ እርስዎን ብቻዎትን ነው ማውራት የምፈልገው ብላ በጣም ተናዳ ነው የመጣችው። ለምን ካሌብ ነግሯታል ምንድን ብሎ እንደማያምነው። በዛ ላይ ደግሞ እህቱ አትመስለኝም ሲላት ጭራሽ ተናዳለች። እንዴ ምን ማለት ነው? ታዲያ እህቱ ካልሆነች ምኑ ናት? ምኗ ነው? በቃ የሆነ ንዴት። በነገራችን ላይ ኤደንዬ እኮ ማለት ነው እዚህ ጋር መረዳት ነበረብሽ ሲጀመር። ምክንያቱም እህቴ ናት ካለ ለምን አላስተዋወቅሽም? እስካሁን እኮ አልተዋወቀችሽም። እንኳን ልትተዋወቅሽ ማየት አትፈልግም አንቺን ሲጀመር። ታዲያ ምን ያመናቀርሻን ሁላ ነው ያለችሽ። እና እህቱ ብትሆን ምን ያመናቀርሻን ለምን ትልሻለች? ፍቅረኛ ሆና ነው እንጂ ሄዱ። እና እንግዲህ ሄዱ ስትመጣ ውጡ ብሏቸው ነበር። እንዲ አባባ የልጅ ህይወትን ሚስት ብላ ደነገጠች እሷ።
ምንም የምታውቀው ነገር የላትም እንጂ እነዚህ ባለጌዎች ናቸው ሁለቱ። በጣም ሲያደርጉት የነበረው ነገር አባባ አያስታውስም አይሰማም ብለው በጣም ብዙ ነገር ነው እያደረጉ ያሉት እና አሁን ላይ ግን አባባ ሲጀመርም አልረሱትም፣ ሁሉንም ነገር ያውቃሉ። ያንን በቀል ነው እያወራረዱ ያሉት እያወራረዱ እና እንግዲህ እኔ ለትሁት ሄደው ማለት ነው ትሁት እኔ ሄዱን በጣም ነው ዳኒ ማለት ነው እኔ ሄደንን በጣም ነው የምወዳት። እኔ ሄደንን ማጣት አልፈልግም። አባባ እኮ ብሩን አከሰሩኝ። ብሩን እኮ ሳይወጣልኝ እንዴት እምቢ አለው ስትለው ትሁት አይደለም ያው የተጻፈው 10 ብር ወጣልኝ እኮ አባባ አልዋሸሁም ጽፈዋል። አንተ ግን እድልህ 10 ብር ነው ያወጣልህ። በዛ ላይ እኮ የሆነ ገንዘብህን ተቀምጠህ የምታለቃቅስ ነው የምትመስለው እና ለምን አትሰራም ሰርተህ ለምን አትበላም ትለዋለች ማለት ነው። ትሁትን መጥቶ ያማከራታል በብዙ ነገር። ተመልከት ይኸውልህ አንተ አሁን እኔ ነገር ያለው ደግሜ ደጋግሜ ዝም ብለህ ኤደንን ይዘህ ከዚህ እሳት ውጣ። እስኪ አስበው ምንም ያላደረገ ምንም ነገር ያልሰራ እኮ ካሌብን እኮ አብራችሁ ሆናችሁ በጣም አሰቃይታችሁታል። በጣም ብዙ ነገር ነው ያደረጋችሁት። አባባም ብዙ ነገር አድርጋችኋል። እና አሁን ዝም ብለህ አንተ የምታፈቅራት የምትወዳት እውነት ከሆነ እችን ልጅ ይዘህ ውጣ ትለዋለች ማለት ነው። እና ካሌብም አባባን ይጠይቀዋል ማለት ነው። ምን ይለዋል? አባዬ ግን እንዴት ሆንክ ማለት ምን አደረክ የብርን ጉዳይ ሲለው ጊዜ እጣ አልወጣለትም እጣው አልደረሰውም ብሎ 10 ብር እንደደረሰው ነገረው። ካሌብ በጣም ነው ፈን ያደረጉት። በነገራችን ላይ ያኔ በፊት አባባ ታመው እያለ እነሱ ሁለቱ ሙድ ሲይዙ እንዳልነበረ በተለይ ትሁት ደግሞ አሁን ላይ ሙድ አብራ ብትይዝ በጣም ነው የሚያምርባት። ለምን ያኔ ነይ እግሬን እጠቢኝ ነይ ውሃ እንደዚህ አምጪ መከራዋን ስታበላት የነበረች ሴት አሁን ላይ በሰው ውድቀት ባይደሰትም የሰው ውድቀት ባያስደስትም ነገር ግን ደግሞ የሰው የዘራውን ያጭዳን በነገራችን ላይ እና የዘሩትን ነው እያጨዱ ያሉት ሁለቱ። እና ካሌብ ደግሞ አያባዬ እንደዛ አደረክ ሲለው ጊዜ እንዴ ምን ነው ካሌብ ምን አደረኩኝ? ስንት ነገር አድርገውኝ ስንት በደል በድለውኝ እኔ ደግሞ ገንዘቤን አልሰጥም ነው ያልኩት። ሌላ ምን አጠፋሁ? ምን አደረኩኝ? ገንዘቤን እንዴት ለወሮ በላ እሰጣለሁ? እንዴት አድርጌ ነው 4 ሚሊዮን ብር ለሄደንም ነግሯታል እንዴ 4 ሚሊዮን ብር ደግሞ የመስራት አላማ ላለው እኮ ቢሆን እኮ ቢያንስ እንኳን እንደዚህ ሰርቼ እንደዚህ አትርፌ ለሚል እኮ 4 ሚሊዮን ብር ቢሰጥ ምን አለ? ግን ይሄ እኮ ማውደም እንጂ መስራት አይፈልግም። ለማይሰራበት አሁን አምነህ ስጠው ነው የምትሉኝ ብለው አባባ ተናግረዋል። ኤዱ ምንድን ነው ያለችው? አይ እኔ ይስጡት አልልም፣ ባይሆን እዛ ቤት ያስወጡልኝ ሰርቶ እንዲበላ እንዲርበው ብላለች ማለት ነው። እውነቷን ነው። እና እንግዲህ ካሌብ ጋር ተገናኝታ ነበረ። እሷ ግን ምን ለማድረግ ነው የተገናኘችው? ስራ ፍለጋ ነው። ቀድሞ ዳኒ ምን ብሎት ነበር ለካሌብ? ካሌብ እባክህን ብዙ አወሩ በቻንስ በድል ጉዳይ የኔ ድሌ ማለት በቃ ያው አንተም እኔም ጥገኛ ነን። ድፍረት ካሌብን ጥገኛ ነህ አለው። እንዴ ካሌብ እኮ በአባቱ ቤት ነው ያለው የሚሰራው ተቀጥሮ አይደለም። የአባቱ ድርጅት ማለት ነገ ጧት የሱ ድርጅት ነው። ማስተዋል የጎደለው ልጅ መሆኑ እኔም አንተም እኮ እኩል ጥገኛ ነን። ልዩነቱ አንተ ያው ልጅ ነህ እኔ ደግሞ እንደዛ ነው እንጂ ሁላችንም ጥገኛ ነን ብሎ አፉን ሞልቶ ተናገረ ማለት ነው። እና እኔ ጥገኛ ነኝ ሲለው ጊዜ ካሌብ አዎ ዳኒ ደግሞ ማለት ነው አዎ ያው አንተም እኔም ጥገኛ ነን። ችግሩ እና ልዩነቱ አንተ ያው የአባት ነው እኔ ደግሞ እንጂ ሁሉም ጥገኛ ነው። አንተም ብትሆን የውሃ የመብራት የምን አትልም። ስለዚህ ተጠግተህ በሚከፍል ሰው ትከሻ ላይ ነው ያለው አለ ማለት ነው። እና ዞሮ ቤት ፈልጉ ተብለዋል። አሁንም ቤት አላገኙም። ስራም ዳኒ ካሌብን ስራ ፈልግልኝ እስኪ ስራ አስገባኝ እስኪ አንተ ስራ ጋር ብሎት ነበረ። ነገር ግን እኔ ጋር ቦታ የለም ዳኒ ቢኖርና ባስገባ ብትሰራ ደስ ይለኝ ነበር ብሎታል። ቦታ ሳይኖር ቀርቶ ሳይሆን ግን ተያዥ ያስፈልጋል ነው አንደኛ። ሁለተኛ እንዴት ነው እዚህ ቤቱ አስመርሮት ያስወጣውን ሰው ደግሞ ቢሮ ተከትሎት ሄዶ እንዴት ነው አብረው ሊኖሩ የሚችሉትስ? በጣም እኮ ከባድ ነው። በዛ ላይ ደግሞ ቲና ምን እያለች ነው? በጣም ስትንበላጠጥ ጊዜ መፋታት እፈልጋለሁ ብሎ ያኔ እሷ በባለፈው ያለችውን እሱ ዛሬ በቁም ነገር መፋታት እፈልጋለሁ፣ አንቺ ጋር መኖር አልፈልግም፣ አስጠልተሽኛል ብሏታል። ወይኔ በጣም ነገረኛ ስንሆን እኮ እንደዚህ ነው ለካ የምናስጠላው በእውነት። እና ማስተዋል አለብን። እዚህ ጋር የምንማረው ነገር ይሄን ነው። እንግዲህ እፈታሻለሁ፣ አልፈልግሽም፣ እኔ አንቺን አልፈልግም፣ እኔ ሌላ ሴት ሌላ ፍቅረኛ አለችኝ ሲል ዳኒ ውሃ ነው የሆነው። ውሃ በቃ። ምክንያቱም እሱ ማንም ጋር አላየውም። ካሌብን ያየው ማን ጋር ነው? ኤደን ጋር ነው። ኤደንን ሲሸኛት ከኤደን ሲመለስ እንደዛ ስላየ በቃ ላገባ ነው ያለው ኤደንን ነው ብሎ በማይንዱ ራሱ እንደፈለገ አድርጎ ተረጎመ ማለት ነው። ከዛ እሱን ተርጎመ እንግዲህ
ኤደንን ሄዶ ተናግሯታል። ኤደንን ሄዶ እንዴት በእኔ ላይ አንቺን አይደል እንደ የሚያገባው ብሎ ሲላት ጊዜ አንተ ለካ እስከ ዛሬ አላውቅም ስራ ፈት ብላ ጮኸ አድርገዋለች። ደስ የሚል ጥፊ ማለት ነው፣ የሚገባው ጥፊ። አንዳንዴ እንደዚህ ይገባል በእውነቱ ማለት በቃ ወጥ ረገጠ። እሷ ማታስበውም እሷ ለሱ እንዴት ይስራ ምን ይስራ እንዴ። የሚገርማችሁ ነገር እኮ ብሩን እኮ አባባ ሳይሰጡኝ ቀሩ አታለሉኝ እኮ ሲላት ምንድን ነው ያለችው? በቃ ችግር የለውም ከዜሮ መስራት ትችላለህ ስትለው፣ በዛ ላይ ደግሞ እኔ እኮ ሀብታም ወንድ ብፈልግ ኑሮ አንተ ስር ምን እሰራለሁ? ሀብታም ወንድ ፍለጋ ላይ አይደለም ያለሁትኝ፣ ሰርተን መለወጥ እንችላለን። እንደ ኤደን አይነት ግን ሴት እግሩ እስኪቀጥን ቢሄድ ዳኒ አያገኝም በእውነቱ። ሲጀመር ነግረዋለች ትሁትም ለአንተ አትመጥንም፣ ለአንተ አትገባም፣ በጣም ጨዋ ሴት ናት፣ ለአንተ ትበዛብሃለች ብለው ከዚህ በፊትም አዎ ትበዛብኛለች ብሎ አምኗል። ደስ የሚለው ነገር ማለት ነው እንደምትበዛበት አምኗል እሱም ራሱ። እና እንግዲህ ኤደን ትበዛበታለች። ስለዚህ ያው ኤደን እና ካሌብ ይጋባሉ ማለት ነው። ምክንያቱም ኤደን አሁን አስተውይ፣ አባባ በጣም ነው የተናደዱት በካሌብ። ለምን ነገርካት? ወንድሟ አይደለም እህቱ አይደለችም ስለነ ዳኒና ቲና ለምን ነገርካት? ራሷ እኮ አይን አላት ታያለች። አሁን ሲወጡ ደግሞ ያው አብረው ነው የሚሆኑት። ብዙ ነገር አለ አይደለ? በአይኗ አይቶ እጅ ከፍንጅ ትይዛቸዋለች። እስከዛ አንተ ምን አናገረ ብለው በጣም ነው የተጨቃጨቁት። አባባም በጣም ነው የተቆጡት ካሌብን። እኔ ከምነግርህ ነገር ውጭ ለምን አደረግ? ለምን ሳንነጋገርበት ነገርካት? መነጋገር ነበረብን ብለዋል ማለት ነው። እና እንግዲህ ኤደንም በእርግጠኝነት ያው እንግዲህ እዚህ ጋር ይወጣሉ። ሲወጡ ያው አሁን ደግሞ ኤደን ጋርም ስለተጣላ ማለትም አይንህን ላፈር ብላ ስላጮለችው ምንድነው የሚያደርጉት? አማራጫቸው ከዚህ ቤት ይወጣሉ ሳይወዱ በግዳቸው። በእርግጥ ምንም እንኳን ቲና ብሬን ማለትም ያራቀውን ያሸሸኸውን ብር አምጥተህ እኩል ሳንካፈል የትም አልሄድም ብላለች። አያችሁ ስቲል ገንዘቡን እንጂ ካሌብን አትፈልገውም። እንኳን አሁን ተቃቅረው በፊትም ራሱ እንኳን ዳኒን ነው እንጂ የምትፈልገው ካሌብን አትፈልገውም። የገባችው ለገንዘብ ብላ ነበረ። እንግዲህ ከገንዘቡ በኋላ እሱን ለምኗም ስለማትፈልገው ካሌብ ጋር ሲለያዩ ዳኒ ከቤት ይከራዩና ሲሄዱ እጅ ከፍንጅ የሚይዟቸው ሁለቱም ማለት ነው። ያው ኦልሬዲ ስለተፋቱ ካሌብ ምንም አይልም፣ መብትዋ ነው የፈለገችውን ማድረግ። እንኳን አይደለም ተፋታ ሳትፋታም ስትጨማለቅ ስለነበረ ማለት ነው። ግን ለኤደን እንዲቆርጥላት እሱን ታያለች። ስለዚያ ለምን ተናገርክ ይመስላል የአባባ ንግግር። ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር ትሁት ድራማ። በቀጣይ ክፍል ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ ውዶችዬ። ባይ ባይ። ላይክ እያደረጋችሁ ደግሞ ለምታበረታቱ በእውነት ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ላይክ አድርጉ ሁላችሁም ማለት ነው። ላይክ በማድረግ አበረታቱኝ። ደህና ቆዩልኝ ውዶችዬ።